ከፈጣሪ ውጪ ለፍጡር የሚሰጥ ማንኛውም ዜማ ከአጋንንት ነው፣ ከክፉ ነው፣ ደግሞም ኃጢአት ነው። ለመንግስተ ሰማያት ያልተዜመ ማንኛውም ዜማ ለምድር የተዜመ ዜማ ሁሉ ኃጢአት ነው። ዘፈን ለዲያብሎስ የሚቀርብ እርኩስ መስዋዕት ነው። ዘፈንን የሚዘፍንም ይሁን ዘፈንን የሚያደምጥ ሁለቱም ኃጢአትን ሰርተዋል። ለዚህ ነው መጽሐፍ ቅዱስ ዘፋኝ መንግስተ ሰማያትን አይወርስም የሚለው። ዘፈን ኃጢአት ነው ብዬ ስናገር ግራ የተጋባችሁ አዳዲስ ክርስቲያኖች ብትኖሩ ወደ ጌታ ወደ ኢየሱስ ክርስቶስ የፍቅር መንግስት ገና አዲስ ሆናችሁ የመጣችሁ መጽሐፍ ቅዱሳችን በገላትያ ምዕራፍ 5 ላይ የሚናገረው እውነት ነው። ሀገርም ፍቅር ሲሆን ስለ እናት ፍቅር፣ ስለ ሚስትም ይሁን ስለ ልጅ፣ በአጠቃላይ ስለ የትኛውም አይነት ሁኔታ ዜማ ባለው መንገድ የተዜመ ተቀነቀነ ማንኛውም ነገር ከአጋንንት ነው፣ ከክፉ ነው፣ ደግሞም ኃጢአት። አዳዲስ ክርስቲያኖች አንዳንድ ሰዎች ዘፈን ለእንደዚህ ከተዜመ ኃጢአት አይደለም፣ ለእንደዚህ ከተዜመ ኃጢአት ነው ብለው የሚሰብኳችሁ ሐሰተኛ አስተማሪዎች እና ሐሰተኛ ሰዎች መሆናቸውን በዚህ አጋጣሚ ለመናገር እፈልጋለሁ። ለራሳቸው ምኞት ሲሉ የእግዚአብሔርን ቃል እያጣመሙ በውሸት እየተናገሩ እንደሆነ በዚህ አጋጣሚ መናገር እፈልጋለሁ። ስለዚህ ዘፈን ኃጢአት አይደለም ብሎ የሚያመቻምችና ኮምፕሮማይዝ የሚያደርግ በሙሉ ሐሰተኛ አስተማሪ፣ ሐሰተኛ ምስክር መሆኑን በዚህ አጋጣሚ ለእናንተ መናገር እፈልጋለሁ። በያዛችሁት ወንጌል በያዛችሁት ቃል ላይ ጽኑ። ዘፈን ኃጢአት ነው። ዘፈን ብቻ አይደለም፣ ዝሙትም ኃጢአት ነው። እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ አድበኝነት፣ ቁጣ፣ ዘፋኝነት፣ እነዚህን የመሳሰሉትን የሚያደርጉ የጌታን መንግስት እንደማይወርሱ ይናገራል።